ኢትዮጵያ አገረ መንግስት አገረ ህዝብ ናት። ስረ መሰረቷ እንደ በርባሮስ የጠለቀ ቅርንጫፏ እንደ አባይ የሚጥመለመል አገር የታሪክ ማዕበል ቢንጣት የማትዘፈቅ በዘመናት ፈተና የማትወድቅ ሉዓላዊነቷ የህልውናዋ ቋጥኝ ነው። ሰሞኑን ኢትዮጵያ 7ኛውን ጠቅላላ ምርጫ አከናውናለች። የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ይህንን ሂደት በአካል ታዝበውታል። አገር በራሷ ሉዓላዊ አቅም በራሷ ምድር የራሷን ዕድል በነጻነት የመወሰን ልዕልናዋ ማሳያ መሆኑን መስክረዋል። የኢትዮጵያ ሉዓላዊነት በአፍሪካ አድማስ ሲታይ ከከዋክብትም ይደምቃል፣ ከጠፈር ፍጥረት ይረቃል። እጅግ ደማቅ ነው። ኢትዮጵያ የአፍሪካ የነጻነት ተምሳሌት ናት። የጥቁር ህዝቦች የኩራት ተራራ፣ የፓን አፍሪካኒዝም የልብ ትርታ። ናይሮቢ ከተማ ልብ ውስጥ ቀዳማዊ አፄ ኃይለ ሥላሴ ጎዳና ዛሬም ደምቆ ይታያል። ዳካር ሴኔጋል ውስጥ በተመሳሳይ የኢትዮጵያ አሻራ አለ። አክራና ካምፓላ የኢትዮጵያን ውለታ ጠንቅቀው ያውቃሉ። ፕሪቶሪያና ሐራሬ የኢትዮጵያን የነጻነት ድጋፍ አይዘነጉም። ታላቁ የአፍሪካ የነጻነት ታጋይ ኔልሰን ማንዴላ ሎንግ ዎክ ቱ ፍሪደም በተሰኘው መጽሐፋቸው የኢትዮጵያን ታላቅነት በክብር አስፍረዋል። ከ27 ዓመታት የእስር ቆይታ በኋላ ተፈተው በዓመቱ በአውሮፓውያኑ መጋቢት 1990 ወደ አዲስ አበባ በመጡበት ወቅት ከፕሬዝዳንት መንግስቱ ኃይለ ማርያም እጅ የክብር ሽልማት ተበርክቶላቸዋል። ኢትዮጵያ አርበኞች ብቻ ሳይሆኑ ማንዴላም ወንድ ነኝ ብለው የፎከሩባት አገር ናት። ይህን የጀግንነት ኒሻን ስቀበል በሕይወቴ ለመጀመሪያ ጊዜ እውነተኛ ወንድነት ተሰማኝ። ማንዴላ የኢትዮጵያን ፓስፖርት ይዘው በዓለም ሲንቀሳቀሱም የተሰማቸውን ልዩ ክብር ምንጊዜም ያስታውሱ ነበር። ጆሞ ኬንያታ በነጻነት ትግላቸው ወቅት የኢትዮጵያን ሉዓላዊነት እንደ ተስፋ ብርሃን ተመልክተዋል። ማርከስ ጋርቬይ በጥቁሮች ንቅናቄ ፍልስፍናው ኢትዮጵያን የነጻነት ኮከብ አድርጎ አወድሷታል። ይህ የአገረ መንግሥት ጽኑነት ዝም ብሎ አልመጣም። አባቶች ደም ገብረውለታል፣ እናቶች እንባ አፍስሰውለታል፣ ፈላስፎች በጥበብ ተጠብበውበታል። ሎሬት ጸጋዬ ገብረ መድኅን ኦዳ ኦክ ኦራክልና በሌሎች ግጥሞቹ የኢትዮጵያንና የአፍሪካን የእትብት ትስስር በግጥሙ ጽፏል። ታላቁ ናይጄሪያዊ ደራሲ ቺኑዋ አቼቤ አፍሪካ የራሷን ታሪክ እንድትጽፍ ሲያሳስቡ ኢትዮጵያ ቀድማ የሠራችውን የነጻነት አሻራ እንደ ጽኑ መሠረት አወድሰውታል። ከሴኔጋል ሊዮፖልድ ሴዳር ሴንጎር እስከ ጋናው ከዋሜ ንክሩማህ የኢትዮጵያ ሉዓላዊነት የጠቅላላው አህጉር ኩራት አድርገው ተቀብለውታል። የኢትዮጵያ ሉዓላዊነት የፖለቲከኞች ንግግር ብቻ አይደለም። የደራሲያን ብርዕ፣ የገጣሚያን ዜማ፣ የተመራማሪዎች የጥናት ማጠንጠኛ ነው። አገረ መንግስቱ በዓለት ላይ የታነጸ ነው። ምርጫው የዚህ ጽኑ አገረ መንግስት አንዱ ፍሬ ነው። ምርጫ ይካሄዳል፣ መሪዎች ይመጣሉ፣ ይሄዳሉ። ኢትዮጵያ ግን ሁሌም ትቀጥላለች። ሉዓላዊነቷ የማይደፈር ክብሯ የሚታፈር ሆኖ ይዘልቃል። ምዕራባውያን አጥኚዎች የኢትዮጵያን የአገረ መንግስት ምስረታ ሲመረምሩ እጅግ ይደነቃሉ። ዶናልድ ሌቪን ዋክስ ኤንድ ጎልድ በተሰኘው መጽሐፋቸው የኢትዮጵያንን ጥልቅ አስተሳሰብ፣ ስነ ልቦናና አገራዊ ጽናት አሳይተዋል። ታላቁ የታሪክ ምሁር ሪቻርድ ፓንክረስት የኢትዮጵያን ታሪክና ስልጣኔ ዘመናቸውን ሙሉ ሲያወድሱ ኖረዋል። ይህች አገር ልዩ ናት። ኢትዮጵያ የራሷ ጠንካራ ስርዓት አላት። የራሷ ፊደል፣ የራሷ የቀን አቆጣጠር፣ የራሷ ጥልቅ ፍልስፍና አላት። ፈላስፋው ዘርዓ ያዕቆብ ከምዕራባውያን ቀድሞ ስለ ሰው ልጅ እኩልነትና ምክንያታዊነት በአምደ ብርሃን ተሟግቷል። ይህ የእውቀትና የጥበብ መሠረት አገረ መንግሥቱን ከውስጥ አጽንቶታል። ዛሬ የምናየው ምርጫ የዚህ ጠንካራ መሠረት ድምር ውጤት ነው። አገር በራሷ አቅም ያለማንም የውጭ ጣልቃ ገብነት ተቋማትን ስትገነባ፣ ሕዝቧን ስታሳትፍ፣ ሽግግርን ስታረጋግጥ ሉዓላዊነትን በተግባር አሳይታለች ማለት ይቻላል። ኡሁሩ ኬንያታ የመሰከሩት ይህንኑ ነው። አፍሪካውያን ወንድሞቻችን የኢትዮጵያን ጽናት በኩራት ይመለከታሉ። የኢትዮጵያ ጽናት የአፍሪካም ጽናት ነው። ቅኝ ያለመገዛቷ መንፈስም እንዲሁ በአፍሪካ አድማስ ተጽፎ የሚታይ ነው። የኢትዮጵያ ሕዝቦች ልትኮሩ ይገባል። አንድነቷ የተረጋገጠ በቅኝ ያልተገዛች ሀገር ሕዝብ መሆናችሁን ልታስታውሱ ይገባል። ለአፍሪካ ነጻነትና ራስን በራስ ለማስተዳደር መብታቸው መከበር የቆመች በዚህም የአፍሪካ ዋና ከተማ ለመሆን የበቃች ሀገር ሕዝብ መሆናችሁን አትርሱ። ይህንን ዕድል በመጠቀም በማህበራዊና ፖለቲካዊ ጉዳዮቻችሁ ላይ መነጋገርን ማስቀደም መቀጠል ይኖርባችኋል። ችግር አለብን የምትሉም ካላችሁ ይህች ሀገር በአንድ ወቅት የአፍሪካውያን ብቸኛ ተስፋ እንደነበረች እንድታስታውሱ ፈልጋለሁ። ኢትዮጵያ አሁንም የአፍሪካ ጽኑ ምሰሶ ናት። አዲስ አበባ የአፍሪካ የፖለቲካ መዲና ናት። የፓን አፍሪካኒዝም መንፈስ በኢትዮጵያ ሰማይ ስር ሕያው ነው።
ትናንት በአድዋ ተራሮች ላይ የጥቁር ሕዝቦችን ነጻነት በደም አወጅን። ዛሬ ደግሞ በራሳችን አቅምና ፍላጎት ዲሞክራሲን እያጸናን መሆኑን ታዛቢዎች የመሰከሩት ነው። የአገረ መንግሥት ጽኑነት ማለት ይህ ነው። የውጭ ኃይሎች አላስፈላጊ ጣልቃ ገብነትን በብልሃት መመከት፣ የውስጥ አንድነትን ማጠንከር፣ የሕዝብን ልዕልና ማክበር፣ ሉዓላዊነትን በተግባር መኖር። አገራችን ታላቅነቷን ፈጽሞ አታጣም። ታሪኳ የትናንት ትዝታ ብቻ አይደለም፣ የዛሬም ሕያው ማንነቷ፣ የነገም ብሩህ መዳረሻዋ ነው። አፍሪካን በተግባር አስተባብራለች። ዓለምን በታሪኳ አስገርማለች። ሉዓላዊነቷን በደሟ ባጥንቷ አስከብራለች። አሁን ደግሞ በአካታች ምርጫ ሂደት አገረ መንግሥቷን አድሳለች።